አርዕስተ ዜና። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ሪፐብሊክ ቀዳማዊት እመቤት አና ሃኮቢያን ጋር ፍሬያማ ውይይት ማካሄዳቸውን አስታወቁ። ቀዳማዊቷ ከአርሜኒያ አቻቸው ጋር በተገናኙበት ወቅት በየሀገራቱ እያከናወናቸው በሚገኙ ልዩ ልዩ ስራዎች ዙሪያ በጋራ መክረዋል። በቀዳሚነት እናጋራቸዋለን። የኢትዮጵያ ፌዴራል ፖሊስ ከ1 ቢሊዮን ብር በላይ ገንዘብ በመሰብሰብና ከ40 ሺህ በላይ ሰዎችን በህገወጥ መንገድ በማዘዋወር የተጠረጠሩ 17 የቡድን አባላትን ለፍትህ ሚኒስቴር አቀረበ። በጅቡቲና በየመን በኩል ሰዎችን ወደ ሳውዲ አረቢያ በህገወጥ መንገድ ሲልኩ ነበሩ የተባሉና ከተጎጂዎች 1 ቢሊዮን ብር በላይ ተቀብለዋል የተባሉ 17 የወንጀል ቡድን አባላት በቁጥጥር ስር ውለዋል። ዝርዝሩን ይዘናል። ናይጄሪያና ጋና በደቡብ አፍሪካ ተቀስቅሰዋል ያሏቸውን ጸረ ስደተኞችና አፍሪካውያን ላይ ያነጣጠሩ ተቃውሞዎችን አፍሪካ ህብረት እንዲመረምራቸውና ምላሽ እንዲሰጥባቸው ጥሪ አቅርበዋል። ለሀገራቱ የውጭ ጉዳይ ሚኒስትሮች በላይቤሪያ በተካሄደው የኢኳስ ስብሰባ ጎን ለጎን ውይይት ማድረጋቸው ተሰምቷል። እናስደምጣቸዋለን። የኢራን ጦር ከፍተኛ ባለስልጣናት አሜሪካ በኢራን ግዛት ውስጥ በሚገኙ ደሴቶች ላይ ጦሯን የምታሰፍር ከሆነ የኢራን ጦር የራሱን ግዛት በመደብደብ ጭምር በአሜሪካ ጦር ላይ ከባድ ጉዳት ለማድረስ ወደኋላ እንደማይል አስጠንቅቀዋል። ዓለም አቀፋዊ መረጃችን ነው። ሰላም ጤና ይስጥልኝ። የተወደዳችሁ የአገሬ ቤተሰቦቻችን እንደምን ቆይታችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምሯል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምረት ደግፍ የማስደምጣችሁ ይሆናል። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ሪፐብሊክ ቀዳማዊት እመቤት አና ሃኮቢያን ጋር ፍሬያማ ውይይት ማካሄዳቸውን አስታወቁ። ቀዳማዊት እመቤቷ በማህበራዊ ትስስር ገጽ ባሰፈሩት መልእክት ከአርሜኒያ አቻቸው ጋር በተገናኙበት ወቅት በየሀገራቱ እያከናወናቸው በሚገኙ ልዩ ልዩ ስራዎች ዙሪያ በጋራ መክረዋል። ሁለቱ ቀዳማዊት እመቤቶች ያደረጉት ውይይት የተሳካና ፍሬያማ እንደነበር ቀዳማዊት እመቤት ዝናሽ ታያቸው በመልእክታቸው ማረጋገጣቸው ተገልጿል። የአፍሪካ ልማት ባንክ ግሩፕ በኢትዮጵያ መንግስትና የግል አጋርነት ማዕቀፍ ለሚገነባው የመጀመሪያ የአይሻ የንፋስ ኃይል ማመንጫ ፕሮጀክት የ110 ሚሊዮን ዶላር ብድር ማጽደቁን አስታውቋል። ለፕሮጀክቱ ግንባታ የሚውለው የፋይናንስ ብድር 80 ሚሊዮን ዶላር ከባንኩ፣ 20 ሚሊዮን ዶላር ከንጹህ ቴክኖሎጂ ፈንድ እንዲሁም 10 ሚሊዮን ዶላር ከአፍሪካ ዘላቂ የኢነርጂ ፈንድ የተገኘ መሆኑን መግለጹን የኢትዮጵያ ኤሌክትሪክ ኃይል መረጃ አመልክቷል። ባንኩ ከሌሎች የልማት ፋይናንስ ተቋማት በተጨማሪ 381 ሚሊዮን ዶላር የብድር ድጋፍ ለማሰባሰብ ማቀዱን የገለጸ ሲሆን የተመደበው በጀት የ5 ኪሎ ሜትር የኃይል ማስተላለፊያ መስመር ግንባታንና በነባሩ የአይሻ 2 የኃይል ማከፋፈያ ጣቢያ ላይ የማሻሻያ ስራን እንደሚያካትት አብራርቷል። ፕሮጀክቱ በአመት 1189 ጊጋዋት ሰዓት ንጹህ የኤሌክትሪክ ኃይል ማመንጨት አቅም አለው የተባለ ሲሆን በ25 ዓመታት የአገልግሎት ዘመኑ ወደ 1.39 ሚሊዮን ቶን የሚጠጋ የካርቦን ልቀትን ለመከላከል እንዲሁም በግንባታ ወቅት እስከ 1525 ለሚደርሱ ዜጎች ጊዜያዊ የሥራ ዕድል ለመፍጠር እንደሚያስችል ተነግሯል። ፕሮጀክቱ መቀመጫነቱ በተባበሩት አረብ ኤምሬትስ በሆነውና በታዳሽ ኃይል ልማት ላይ በተሰማራው አሜአ ፓወር ኩባንያ አማካኝነት የሚገነባና ለ25 ዓመታት በባለቤትነት የሚመራ እንደሆነ ነው ባንኩ የጠቀሰው። የኢትዮጵያ ፌዴራል ፖሊስ ከ1 ቢሊዮን ብር በላይ ገንዘብ በመሰብሰብና ከ40 ሺህ በላይ ሰዎችን በህገወጥ መንገድ በማዘዋወር የተጠረጠሩ 17 የቡድን አባላትን ለፍትህ ሚኒስቴር አቀረበ። በጅቡቲና በየመን በኩል ሰዎችን ወደ ሳውዲ አረቢያ በህገወጥ መንገድ ሲልኩ ነበሩ የተባሉና ከተጎጂዎች ከ1 ቢሊዮን ብር በላይ ተቀብለዋል የተባሉ 17 የወንጀል ቡድን አባላት በቁጥጥር ስር ውለዋል። በመሐመድ ጣሂር አደን ወይም ወርድ የሚመራው ይህ የተደራጀ ቡድን ተጎጂዎችን በተለያዩ ሐሰተኛ ተስፋዎች መልምሎ ድንበር ካሻገራቸው በኋላ በየመን መጋዘኖች ውስጥ በማጎር ከፍተኛ ኢሰብአዊ ድርጊቶች ሲፈጽምባቸው እንደነበር ፖሊስ ማረጋገጡን ገልጿል። በምርመራ መዝገቡም ቡድኑ ከ40 ሺህ በላይ ሰዎችን በማዘዋወሩ ከ60 በላይ ሰዎች ለህልፈተ ህይወት መዳረጋቸውና በርካታ ሴቶች ጾታዊ ጥቃት እንደደረሰባቸው ተመላክቷል። ተጠርጣሪዎቹ በህገወጥ መንገድ ያገኙትን ከፍተኛ ገንዘብ በመጠቀም ያፈሯቸው ቋሚና ተንቀሳቃሽ ንብረቶች እንዲታገዱ የተደረገ ሲሆን የፌዴራል ፖሊስ ምርመራውን በማጠናቀቅ መዝገቡን ለፍትህ ሚኒስቴር መላኩን ገልጿል። ፖሊስ ህብረተሰቡም ህገወጥ ድርጊቶችን ለመከላከል በሚደረገው ጥረት በ991 ነጻ ስልክ መስመርና ሰው አልባ ፖሊስ ጣቢያን በመጠቀም መረጃዎችን በመስጠት ትብብሩን እንዲያጠናክርም ጥሪውን አቅርቧል። ከ41 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ሀገር አቀፍ የተቀናጀ የጤና ዘመቻ አገልግሎት የማስጀመሪያ መርሃ ግብር በደቡብ ኢትዮጵያ ክልል ጋሞ ዞን መካሄዱን የጤና ሚኒስቴር አስታውቋል። በጤና ሚኒስቴር የአገልግሎትና ፕሮግራም ዘርፍ ሚኒስቴር ዴኤታ አማካሪ አቶ ሌሊሳ ማኑኤል እንደተናገሩት ቴልኮም ፕላስ በሚል ስያሜ ከሐምሌ 13 ቀን እስከ 24 ቀን 2018 ዓ.ም የሚካሄደው የጤና ዘመቻ
በ8 ክልሎች ማለትም በአማራ፣ በኦሮሚያ፣ በቤኒሻንጉል ጉሙዝ፣ በጋምቤላ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች በተመረጡ 401 ወረዳዎች ላይ እንደሚከናወንና በዚህም ከ41 ሚሊዮን በላይ ዜጎች ተጠቃሚ እንደሚሆኑ ተናግሯል። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ መና መኩሪያ በክልሉ በ8 ዞኖች ባሉ 25 ወረዳዎች ዘመቻው እንደሚካሄድና ከ1.6 ሚሊዮን በላይ ዜጎች ተጠቃሚ እንደሚሆኑ ገልጸዋል። በዘመቻው ከፍተኛ ተጽዕኖ ያላቸው 7 የጤና አገልግሎቶችን ያቀናጀ የትራኮማ፣ የዝሆኔ በሽታና የፎከት የጅምላ መድኃኒት እደላ፣ የአይን ጤና ምርመራ፣ የወባ፣ የቲቢና የማህፀን በር ጫፍ ካንሰር ምርመራዎችን የሚያካትት መሆኑም ተገልጿል። የሰኔ ወር 2018 ዓ.ም አጠቃላይ የዋጋ ግሽበት መጠን 13.9 በመቶ ነው መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት ይፋ አድርጓል። የተመዘገበው አሃዝ ከባለፈው ዓመት ሰኔ 2017 ዓ.ም ጋር ሲነጻጸር ተመሳሳይ መሆኑንም ተገልጿል። እንደ አገልግሎቱ ሪፖርት የምግብና አልኮል ያልሆኑ መጠጦች ግሽበት 15.1 በመቶ የጨመረ ሲሆን በዋናነት እንጀራ፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ እንዲሁም ዘይትና ስኳር የመሳሰሉት የምግብ ፍጆታዎች ዋጋ መጨመር ለግሽበቱ መጨመር ምክንያት መሆኑ ተገልጿል። ምግብ ነክ ያልሆኑ የዋጋ ግሽበት ደግሞ 12.2 በመቶ የደረሰ ሲሆን በዚህም ውስጥ ትራንስፖርት 14.3 በመቶ፣ አልኮል መጠጦችና ትንባሆ 14.5 በመቶ፣ ምግብ ቤቶችና ሆቴሎች 12 በመቶ፣ ኮንስትራክሽን 8.9 በመቶ እንዲሁም ሌሎች ዕቃዎችና አገልግሎቶች 17.9 በመቶ ተመዝግቧል ሲልም አገልግሎቱ አስታውቋል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። ናይጄሪያና ጋና በደቡብ አፍሪካ ተቀስቅሰዋል ያላቸውን ጸረ ስደተኞችና አፍሪካውያን ላይ ያነጣጠሩ ተቃውሞች አፍሪካ ህብረት እንዲመረምራቸውና ምላሽ እንዲሰጥባቸው ጥሪ አቅርበዋል። የናይጄሪያና የጋና የውጭ ጉዳይ ሚኒስትሮች በላይቤሪያ በተካሄደው የኢኮዋስ ስብሰባ ጎን ለጎን ውይይት ማድረጋቸው የተሰማ ሲሆን ሀገራቱ ድርጊቱ የአፍሪካን አንድነትና ቀጣናዊ ትስስር ሀሳብ የሚጎዳ መሆኑን በመጥቀስ አፍሪካ ህብረት ጠንካራ የቅድመ ማስጠንቀቂያ ስርዓቶችንና መከላከያ ዲፕሎማሲ ስልቶችን እንዲዘረጋ አሳስበዋል። ደቡብ አፍሪካ ባላት አንጻራዊ እድገት ምክንያት ከሌሎች የአፍሪካ ሀገራት ስደተኞችን ለረጅም ጊዜ ስትስብ የቆየች ሲሆን ይህም አልፎ አልፎ ለሚከሰቱ ጥረቶች መንስኤ ሆኖ ቆይቷልም ብለዋል። ሁለቱ ሀገራት ተቃውሞቹ የአፍሪካ ህብረት የሚወክላቸውን የአፍሪካ አንድነት፣ ትብብርና ቀጠናዊ ውህደት እሴቶችን የሚጎዱ ናቸው ሲሉም በመግለጫቸው አስታውቋል። ሀገራቱ አስቸኳይ የተቀናጀ ቀጠናዊ ምላሽ እንዲሰጥና በአፍሪካ ህብረት ውስጥ ክትትልን፣ የቅድመ ማስጠንቀቂያ ስርዓቶችንና የመከላከያ ዲፕሎማሲን ጨምሮ ጠንካራ አሰራሮች እንዲዘረጉም ጥሪ አቅርበዋል። በተጨማሪም ናይጄሪያ ከደቡብ አፍሪካ የተባረሩ ዜጎቿ ጥለውት ለወጡት ንብረትና ንግድ ከደቡብ አፍሪካ ካሳ እንደምትጠይቅ ማስታወቋን አፍሪካ ኒውስ ዘግቧል። የኢራን ጦር ከፍተኛ ባለስልጣናት አሜሪካ በኢራን ግዛት ውስጥ በሚገኙ ደሴቶች ላይ ጦሯን የምታሰፍር ከሆነ የኢራን ጦር የራሱን ግዛት በመደብደብ ጭምር በአሜሪካ ጦር ላይ ከባድ ጉዳት ከማድረስ ወደ ኋላ እንደማይል አስጠንቅቋል። የጦር ኃይሉ ቃል አቀባይ መሐመድ አክረሚያኒ ዛሬ በሰጡት መግለጫ በጦርነት ጊዜ ሀገራት በጠላት ኃይል የተያዙ የራሳቸውን ግዛቶች መልሰው በመደብደብ በጠላት ላይ የከፋ ጉዳት ማድረስ የተለመደ የጦር ስልት መሆኑን አብራርተዋል። አሜሪካውያን በኢራን ደሴቶች ላይ እግራቸው የሚረግጥ ከሆነ ደሴቶቹ የኢራን ግዛት ቢሆኑም እንኳን ኢራን ኢላማ ከማድረግ አትመለስም በማለት ጠንካራ ማስጠንቀቂያ አስተላልፈዋል። በሌላ በኩል የአሜሪካ ጦር በኢራን ላይ የሚያደርገውን ተከታታይ የአየርና የሚሳኤል ጥቃት አጠናክሮ የቀጠለ ሲሆን ማለዳ ላይ 9 የተለያዩ የኢራን ከተሞችና የባህር ዳርቻ አካባቢዎች በአሜሪካ ጦር መደብደባቸውን የኢራን የዜና ወኪል ኢርና ዘግቧል። ጥቃቱ ከተፈጸመባቸው አካባቢዎች መካከል ባንዳር አባስ፣ ቡሼህር፣ ቻባሃር፣ የቄሽም ደሴትና ኮራናክ ይገኙበታል። የአሜሪካ ማዕከላዊ ህዝብ ባወጣው መግለጫ የአሜሪካ ጦር በኢራን ላይ እያካሄደ ያለውን 10ኛው ዙር ተከታታይ ጥቃት በተሳካ ሁኔታ ማጠናቀቁን አስታውቋል። በሩሲያ ዋና ከተማ ሞስኮ ላይ ዩክሬን በፈጸመችው የድሮን ጥቃት 3 የቻይና ዜጎች መቁሰላቸውን የቻይና መንግስት መገናኛ ብዙሃን ዘግበዋል። በሩሲያ የሚገኘው የቻይና ኤምባሲ እንደገለጸው ሁለቱ ተጎጂዎች በአካባቢው በሚገኝ ሆስፒታል ሕክምናቸውን እየተከታተሉ ሲሆን የጤና ሁኔታቸውን በተረጋጋ ሁኔታ ላይ ይገኛል። ኤምባሲው ወዲያውኑ የአደጋ ጊዜ ምላሽ ስርዓቱን ያስጀመረ ሲሆን የሩሲያ ባለስልጣናት ለዜጎቹ ደህንነትና ንብረት አስፈላጊውን ጥበቃ እንዲያደርጉ እንዲሁም ለተጎጂዎቹ ተገቢውን ሕክምና እንዲሰጡ ጠይቋል። እነዚህ 3 ቻይናውያን እስከ ሰኞ ማለዳ ድረስ በተካሄደው ጥቃት ጉዳት ከደረሰባቸው 10 ሰዎች መካከል ይገኙበታል። የሩሲያ ባለስልጣናት እንደገለጹት ዩክሬን ሞስኮንና አካባቢዋን በ400 ድሮኖች ኢላማ ያደረገች ሲሆን በዚህም ህንጻዎች በእሳት መጋየታቸውና ሰዎች መቁሰላቸው ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የኪየቭ ኃይሎች በሞስኮ አካባቢ የሚገኙ የሎጂስቲክስ ተቋማትንና የነዳጅ ማከማቻ ዲፖዎችን መምታታቸውን ገልጸዋል።
ከዚህ በተጨማሪም በዩክሬን ድንበር አቅራቢያ በምትገኘው ቤልጎሮድ ግዛት ውስጥ በአንድ መንደር ላይ በደረሰ ጥቃት የአንድ ሰው ሕይወት ሲያልፍ 4 ሌሎች መቁሰላቸውን የክልሉ ገዢ ተናግረዋል። ባለፈው ቅዳሜ በደረሰ ተከታታይ የድሮን ጥቃት ዋይልድ ቤሪስ በተባለው የንግድ ተቋም መጋዘን ውስጥ የሚሰሩ 7 ሰራተኞች መገደላቸውና በደርዘን የሚቆጠሩ መቁሰላቸው ይታወሳል። እንደ ሮይተርስ ዘገባ ከሆነ ዩክሬን ተቋሙን ለሩሲያ ጦር ኃይል ወታደራዊ ቁሳቁስ ያቀርባል ስትል ትከሳለች። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ